ጤናስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። ኢትዮጵያ የቀጠናውን ሰላም ለማስከበር ረገድ በቅንጅትና ትብብር እየሰራች መሆኑ ተገለጸ። አንጃው የህወሓት ቡድን በቀጠናው ሁከትና ብጥብጥ የመፍጠር እቅድ ይዞ እየተንቀሳቀሰ እንዳለ የሲአይኤ ትሬት ኢንተለጀንስ መረጃዎች ገልጸዋል። የጽንፈኛ ቡድን ራሱን ሻለቃ አዛዥ በየነ ምህረቱ ብሎ የሚጠራው ጨምሮ ሌሎች አመራሮች እርምጃ እንደተወሰደባቸው ምንጮች ገለጹ። የአሜሪካ አምባሳደር ቲቦር ናጊ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አዲሱን የትግራይ ሊበራል ዲሞክራሲያዊ ፓርቲ ለመመስረት ያደረጉትን ጥረት አደነቁ። ከውጭ ኢራን ሁሉንም የዩራኒየም ማበልጸጊያ ሂደቷን ማቆም አለባት ስትል አሜሪካ አስጠነቀቀች። ፍራንስ ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። ምስራች ለውድ ደንበኞቻችን በመሃል ሳር ቤት እስከ 40% የሚሆን ታላቅ ቅናሽ ይዘንልዎት መተናል። ለመኖሪያ ቢሉ ለኢንቨስትመንት ምቹ በሆነችው ሳር ቤት አፍሪካ ህብረት ፊት ለፊት በማይታመን ዋጋ የመኖሪያ ቤቶችን የግሎ ያድርጉ። ቴምር ሪል ስቴት ከ5 ሚሊዮን 300 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን በፈለጉት የካሬ አማራጭ ለመረከቢያ ጊዜው አይጨነቁ። በ2 ዓመት ከ6 ወር ውስጥ ጥንቅቅ አድርገን እናስረክቦታለን። ለበለጠ መረጃ በ0938 41 44 45 ወይም በ0955 56 46 83 ይደውሉልን። ቴምር ሪል ስቴት። በቅድሚያ የማህበረሰብ ፍትህ ስርዓቶችን በሁሉም ክልሎች ለማስፋፋት የመነሻ ጥናት የተከናወነ መሆኑን የፍትህ ሚኒስቴር አስታወቀ። የኢፌድሪ ህዝብ ተወካዮች ምክር ቤት በሀገራዊ የፍርድ ቤቶችና የፍትህ ተቋማት ትራንስፎርሜሽን እቅድ አፈጻጸም ላይ የውይይት መድረክ በማካሄድ ላይ ይገኛል። በዚህም የፍትህ ሚኒስቴር ሀና ራያ ስላሴ የፍትህ ተቋማት ትራንስፎርሜሽን አተግባበር አፈጻጸም ሪፖርት አቅርቧል። በዚህም በኢትዮጵያ መሰረተ ማህበረሰብ ፍትህ ስርዓት በተለያዩ አካባቢዎች የሚገኙ የእርቅና ሸንጎ ስርዓቶችን መነሻ በማድረግ ህጋዊ ሰውነትን የማስያዝ ተግባር እየተከናወነ መሆኑን አስረድተዋል። የመሰረተ ማህበረሰብ ፍትህ ለማጠናከር የተሰራው ስራ በኦሮሚያ ክልል ያለውን መልካም ተሞክሮ ወደ ሌሎችም ክልሎች ማስፋፋት መቻሉን ጠቁመዋል። በቤንሻንጉል ጉሙዝ፣ በደቡብ ምዕራብ ሲዳማና አማራ ክልሎችም የባህላዊ ፍርድ ቤት ማቋቋሚያ አዋጅ መጽደቁን አንስተው ከትግራይ ክልል ውጭ በሌሎች ክልሎች የመነሻ ጥናት የተከናወነ መሆኑን አውስተዋል። እንደ ሚኒስትሩ ገለጻም የማህበረሰብ ፍትህ አገልግሎት መስጫ ማዕከላት በአዲስ አበባ፣ አፋርና ሲዳማ ክልሎች የማስጀመርና የ7.9 ሚሊዮን ብር የሚያወጣ የባለሙያ ቁሳቁስና የስልጠና ድጋፍ ተደርጓል። የዜጎችን ንቃተ ህግ ለማሳደግ ለአብነትም በአማራ ክልል ከ725 ሺህ በላይ ዜጎች ግንዛቤ ማስጨበጥ ተችሏል። እንዲሁም በኦሮሚያ ክልልም የተለያዩ አማራጮችን በመጠቀም ከ10 ሚሊዮን በላይ ዜጎችን መድረስ መቻሉን ተናግሯል። ለፍትህ ባለሙያዎች ምቹ የስራ አካባቢ ለመፍጠርና ጥቅማቸውን ለማስጠበቅ የተሰሩ ስራዎች ውጤት እያስገኙ መሆናቸውን ጠቅሷል። የፍትህ ዘርፉን ዲጂታል በማድረግ ፈጣንና ቀልጣፋ አገልግሎት በመስጠት የዜጎችን እርካታ መጨመር ላይ በትኩረት እየተሰራ እንደሚገኝ አስታውቋል። በውይይት መድረኩም የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ታገሰ ጫፎ፣ የጠቅላይ ፍርድ ቤቶች ፕሬዝዳንት ቴዎድሮስ ምህረት፣ የፍትህ ሚኒስቴር ሀና ራያ ስላሴን ጨምሮ ሌሎች የየክልሉ ጠቅላይ ፍርድ ቤት ፕሬዝዳንቶችና የፍትህ ቢሮ ኃላፊዎች ተገኝተዋል። ኢትዮጵያ የቀጠናውን ሰላም በማስከበር ረገድ በቅንጅትና በትብብር እየሰራች መሆኑ ተገለጸ። በሶማሊያ ሰላም የማስከበር የብሔራዊ ድጋፍ ሰጪ ቡድን ኃላፊ ተወካይ ሌተናል ኮሎኔል አስረግድ አውራሪስ ከሴክተሩ ሙያተኞች ጋር በመደጋገፍና በመቀናጀት የተሰሩ ስራዎችን ውጤታማ መሆኑን አረጋግጧል። የሰላም አስከባሪውን ዝግጁነት ከማረጋገጥ ባለፈ ሀገራችን ወደ ተልእኮዎች ካሰማራቻቸው ሀብት ማግኘት የሚገባትን ገቢ እንድታገኝ ከማድረግ አንጻር ከፍተኛ አስተዋጽኦ እያደረገ እንደሚገኝ አብራርቷል። ለቀጣይ ተልእኮ በትብብርና ቅንጅት ለመስራትና ውጤትን ለማስመዝገብ ይበልጥ ትኩረት ሰጥቶ እየተሰራ እንደሚገኝ ኃላፊው ገልጿል። በተያያዘ ዜና በደቡብ ሱዳን 19ኛ ሞተራይዝድ የኢትዮጵያ ሰላም አስከባሪ ሻለቃ በጥሩ የዝግጁነት ደረጃ ላይ እንደሚገኝ በደቡብ ሱዳን የሰላም ማስከበር ኢንስፔክሽን ቡድን ገልጿል። በተለያዩ ካምፖች የሚገኘው 19ኛው የኢትዮጵያ ሰላም አስከባሪ ሻለቃ የወትሮ ዝግጁነት ደረጃ በፍተሻ ካረጋገጠ በኋላ ሻለቃው በተሟላ የዝግጁነት ቁመና ላይ እንደሚገኝ ተረጋግጧል። በየትኛውም የሰላም ማስከበር ተልዕኮን ተቀብሎ ለማሰማራትና ግዳጅን በላቀ ሁኔታ ለማስፈጸም ዝግጁ እንደሆኑም አሳይተዋል። የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት አባላትና አመራሮች በቅርቡ የተመረቀውን የቡልቡላ ፓርክ፣ የካዛንቺስ ኮሪደርና መልሶ ማልማት ስራዎችን ጎብኝተዋል። የኛ ትውልድ ችግርና መከራን ወርሷል። አሁን ግን ለቀጣዩ ትውልድ የሚሆን የልማት ስራ እየተሰራ ለመሆኑ ካዛንቺስ ማሳያ ነው ብለዋል የፖለቲካ ፓርቲዎች የጋራ ምክር ቤት አባላት። ጉብኝቱ በሀገር ጉዳይና ልማት ላይ በጋራ መስራትና የሚያጠናክር
ስለ ሀገራችን ልማትና ሰላም በጋራ ለመስራት የሚያስችል የፖለቲካ ባህል ለማዳበር ያግዛል ብሏል። በከተማዋ የተሰሩና እየተሰሩ ያሉት የኮሪደር ልማት ስራዎች ፕሮጀክቶችን በአጭር ጊዜ የማጠናቀቅ ባህል እየዳበረ የመጣ ለመሆኑ ማሳያም ነው ያሉት። በልማትና በሀገር ጉዳይ ላይ ተቃውሞ የለንም፣ ለሀገራችን እድገትና ሰላም የድርሻችን እንወጣለን ሲሉም የፖለቲካ ፓርቲዎች የጋራ ምክር ቤት አባላት በጉብኝቱ ወቅት ተናግረዋል። ህወሓት እስኪሞት የስልጣን ጥሙን ለማሳካት ኃይሉን ለመጨመርና ለማጠናከር ያገኘውን አጋጣሚ ለመጠቀምና በጌታቸው አሰፋ የሚመራ አንድ ስውር ቡድን ከአልሸባብ ጋር በመሆን በቀጠናው ሁከትና ብጥብጥ የመፍጠር እቅድ ይዘው እየተንቀሳቀሱ እንዳለ የሲአይኤ ትሬት ኢንቴሊጀንስ መረጃዎች ገልጿል። ህወሓት ከሀገር እድገት ይልቅ ድህነትና ኋላቀርነትን ከዲሞክራሲ ይልቅ ጭቆናና አምባገነንነትን አስፋፍቶ ሀገሪቷን ተቋም አልባ በማድረግ ዜጎችን ለሰቆቃ መዳረጉ ይታወቃል። ቡድኑ በሚከተለው የሥራ ፖለቲካና ከፋፍለህ ግዛ መንገድ ኢትዮጵያን ለ3 አስርት ዓመታት ያህል እንዳሻው በመመዝበር የቡድን አባላትና በዙሪያው የተሰባሰቡ አጋሮችን ካዝና ሲሞላ እንደነበር ተመላክቷል። አሁንም ይህንን ልማዱን ለማስቀጠል ባይቶና የተባለው ተፎካካሪ ፓርቲ ቢሮ በመንጠቅ የህወሓት አባላት እንዲረከቡት በማድረግ ለእኩይ ተግባሩ ራሱን እያዘጋጀ እንደሚገኝ ምንጮቹም አብራርተዋል። የቀድሞ በጊኒ የአሜሪካ አምባሳደር ቲቦር ናጊ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አዲሱን የትግራይ ሊበራል ዲሞክራሲያዊ ፓርቲ ለመመስረት እያደረጉ ያለውን ጥረት አደነቁም። አምባሳደር ቲቦር ናጊ ከዚህ በፊት ህወሓት የትግራይን ፖለቲካ ሙሉ ለሙሉ በብቸኝነት ሲቆጣጠር የነበረው ሁኔታ ሊቀየር እንደሚችልና በክልሉ የፖለቲካ ውድድር እንዲኖር የሚደረግ ጥሩ ጅማሮ ነው ሲሉ መግለጻቸውን ምንጮች አረጋግጠዋል። የአዲሱ ፓርቲ ምስረታ ጤናማ ከመሆኑ ባሻገር የህወሓትን የረዥም ጊዜ በላይነት እንዲያበቃ የሚያስችል አቅም እንዳለውም ተናግሯል። ለክልሉ አዲስ የፖለቲካ መንገድ የሚቀርጽ የፖለቲካ ተሳትፎ የሚያበረታታ እንዲሁም ሁሉን አካታች ያደረገ ፖለቲካዊ ምህዳር ይፈጥራል ተብሎም ይታሰባል ሲሉ አምባሳደሩ ተናግረዋል። በደቡብ ጎንደር ዞን ሊቦ ከመከም ወረዳ ውሻ ጥርስ ቀበሌና ጣራ ገዳም አካባቢ የሰላም አማራጭ አንቀበልም ባሉ የጽንፈኛ ቡድን አባላት ላይ እርምጃ የተወሰደባቸው መሆኑ ተገለጸ። በዚህም የጽንፈኛ ቡድን ራሱን ሻለቃ አዛዥ በየነ ምህረቱ ብሎ የሚጠራውን ጨምሮ ሌሎች አመራሮች እርምጃ እንደተወሰደባቸው ምንጮች ገልጸዋል። የፌዴራል መከላከያ ሰራዊት ቀጠናውን ቀድሞ በማጥናትና ጠላትን ከበባ ውስጥ በማስገባት አብዛኛው የቡድን አባላት እርምጃ የወሰደ ሲሆን በዚህም መሳሪያና ተተኳሽ በቁጥጥር ስር ማዋል መቻሉ ተመላክቷል። በአማራ ክልል ግጭትን ለመፍታት የቅድሚያ የምንሰጠው የሰላም አማራጭ ነው ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። በአማራ ክልል ከሚገኙ 166 ወረዳዎች በክልሉ መንግስት የተለያዩ የልማት ስራዎች እየተከናወነባቸው እንደሚገኝም ነው አቶ አረጋ ከበደ የተናገሩት። በየቀበሌዎቹም መደበኛ የመንግስት ስራ በአግባቡ እየተከወነና በሰላምና በጸጥታ ሁኔታ ላይ አይነታዊ ለውጥ እንዳለ ርዕሰ መስተዳድሩ አብራርተዋል። ይሁን እንጂ አሁንም ጽንፈኛ ቡድን ያለባቸው ስፍራዎችን ሰላምና ጸጥታውን ለማረጋገጥ እየተሰራ መሆኑን ተናግሯል። በዚህም ውይይትና ድርድርን ቅድሚያ ተሰጥቶ እየተሰራ መሆኑን አቶ አረጋ ከበደ አብራርተዋል። መልእክታቸውን ተከታትለን እንመለስ። በአሁኑ ሰዓት ሁሉም ዞኖች በክልላችን ያሉ 166 ወረዳዎች በሰላም ኃይሉ በክልላችን መንግስት ቁጥጥር ውስጥ ናቸው ያሉት። ክልሉ የሚያስተዳድራቸው ዞኖች እና ወረዳዎች ናቸው። ማስተዳደር ብቻ ሳይሆን ልዩ ልዩ የልማት ስራዎች የሚያከናውኑባቸው የግብርና ልማት ስራዎች፣ የኢንቨስትመንት ስራዎች፣ የማዕድን ልማት ስራዎች እና ሌሎች አገልግሎት ዘርፎችን የሚያከናውኑባቸው ተቋማትና የአስተዳደር ከኖች ናቸው ማለት ነው። በቀበሌ ደረጃም ብንወስድ በጣም ብዙዎቹ ቀበሌዎች ከሞላ ጎደል ከ70% በላይ ከ72% በላይ የሚሆኑት ቀበሌዎች በአማራ ክልል የጸጥታ ኃይልና በፌደራል የጸጥታ ኃይል ቁጥጥር ውስጥ ናቸው። በእነዚህ ቀበሌዎችም መደበኛ የመንግስት የልማትና የመልካም አስተዳደር ስራዎች የሚከናወኑባቸው ናቸው ማለት ነው። ስለዚህ የአማራ ክልል የጸጥታ ሁኔታ በአጠቃላይ ከቀደምት ዓመታት አኳያ ሲታይ በሰላም በማረጋገጥ ረገድም በሰላሙን ተጠቅሞ የልማት ስራዎችን በማከናወን ረገድም አይነታዊ የሚባል ይሄ ምንድነው ተጨማሪ ለውጥ ሳይሆን አይነታዊ ለውጥ የሚባል አፈጻጸም ያለበት ነው ማለት ነው። ይህም ሆኖ ግን አንዳንድ ስራዎችን መስራት ይጠይቀናል። በመጀመሪያ ደረጃ በእነዚህ አካባቢዎች ዘላቂ ሰላም፣ አስተማማኝ ሰላም ማስፈን ያስፈልጋል። ሁለተኛ አሁንም ነፃ ያልወጡ አካባቢዎች፣ ቀበሌዎች ስላሉ እነሱን ነፃ የማውጣት ስራ መስራት ይጠበቅብናል ማለት ነው። ለዚህ በዋነኛነት ሁለት ዋና ስራዎችን እየሰራን እንገኛለን። በመጀመሪያ ደረጃ በተለይም ደግሞ ችግሮችን በግጭትና
በጦርነት በብረት ለመፍታት ያለውን አማራጭ በመተው በሰላማዊ መንገድ ከመንግስት ጋር እንዲወያይ እንዲደራደር የሚያደርግ ሁኔታ ለመፍጠር ቅድሚያ ሰጥተን እየሰራን ነው ያለው። ይሄ በነገራችን ላይ አንደኛ ሁለተኛ የሚባል ነገር አይደለም። በጣም ከሁለተኛውና ከሶስተኛው አማራጭ በእጅጉ የቅድሚያ የምንሰጠው የሰላም አማራጭ። ለምን? ይሄ ችግር ቅድም እንደገለጽኩልህ በሰላም መፈታት ያለበት ችግር ነው። መጀመሪያውንም ቢሆን ማለት ነው። ሁለተኛው ወደፊትም ቢሆን በውይይትና በድርድር መፈታቱ አይቀርም። ምክንያቱም በግጭት ተጀምሮ በግጭት የሚያልቅ ችግር የለም። እስካሁን በልምዳችን የዓለም አቀፍም የሀገርም በአገራችን የተከሰቱ ግጭቶችም ይሄንን ነው የሚያሳይ። የቅርቡን እንኳን የሰሜኑን ጦርነት ወስደን ስንመለከት መጨረሻው ሰላማዊ ውይይትና ድርድር በመሆን ነው ለመቋጨት ጥረት የተደረገው ማለት ነው። አሁንም ወደፊት የምናደርገውን ከውድመት በኋላ ከኪሳራ በኋላ የምናደርገውን ነገር ከዚህ ቀደም ማድረግ የነበረብን ቢሆንም ሁለተኛው ትክክለኛ ጊዜ ዛሬ በመሆኑ ይሄን ማድረግ ይኖርብናል ማለት ነው። ሁለተኛው መንግስት ህግን የማስከበር ብቸኛ ስልጣን ባለቤት በመሆኑ ምክንያት ህግ የማስከበር ስራችንን እንቀጥላለን ማለት ነው። በዚህ ምክንያት አሁንም ይሄ ኃይል አደብ እንዲገዛ ማድረግ ያስፈልጋል ማለት ነው። በዚህ የክልሉ የጸጥታ ኃይል የፌደራል የጸጥታ ኃይል ህግ የማስከበር ስራውን አጠናክሮ ይቀጥላል ማለት ነው። 116ኛው የኢትዮጵያ ፖሊስ ምስረታ በዓል ምክንያት በማድረግ ለተሽከርካሪ ዝግ የሚሆኑ መንገዶች ይፋ ሆኗል። የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ እንደተናገሩት 116ኛው የኢትዮጵያ ፖሊስ ምስረታ በዓል በልዩ ልዩ መርሃ ግብሮች እየተከበረ ነው። የዚህ አካሉ የሆነው ስነ ስርዓት ነገ ሚያዝያ 6 ቀን 2017 ዓ.ም በመስቀል አደባባይ በሚደረጉ የተለያዩ ወታደራዊ ትርኢቶች እንደሚከበር አመላክቷል። ለዚህም የተወሰኑ መንገዶች ለተሽከርካሪ ዝግ ይደረጋሉ ነው ያሉት። በዚህ መሰረት ከ22 አደባባይ ወደ ቅዱስ ዑራኤል መስቀል አደባባይ 22 አደባባይ በተመሳሳይ ዘሪሁን ህንጻ መስቀለኛ ላይ ከአትላስ መብራት ወደ ቅዱስ ዑራኤል አደባባይ አትላስ መብራትና ፒኮክ መብራት ላይ ከቦሌ ወሎ ሰፈር መታጠፊያ ወደ ኦሎምፒያ አደባባይ ወይም ኦሎምፒያ አደባባይ ላይ ከወሎ ሰፈር ጀምሮ እስከ ጋዜቦ አደባባይ ውስጡን ወደ ዋናው መንገድ የሚያስወጡት ከመስቀል ፍላወር አደባባይ ወደ ጋዜቦ አደባባይ መስቀል ፍላወር አደባባይ ላይ ከጋዜቦ አደባባይ ወደ ኤግዚቢሽን ውስጥ ለውስጥ ወደ ፊላሚንጎ ጋዜቦ አደባባይ ላይ ከቅዱስ ቂርቆስ ቤተክርስቲያን ወደ ለግሃር መብራት ቅዱስ ቂርቆስ ወደ ጋዜቦ ላይ ከአጎና መስቀለኛ ወደ ጥላሁን አደባባይ ከሜክሲኮ አደባባይ ወደ ለግሃር መብራት ሜክሲኮ አደባባይ ላይ ከፓርላማ መብራት ወደ ውጭ ጉዳይ ፓርላማ መብራት ላይ ከጥይት ቤት ወደ ቅዱስ ገብርኤል ጥይት ቤት መታጠፊያ ላይ ከሴቶች አደባባይ ወደ ካሳንችስ ሴቶች አደባባይ ላይ ከሴቶች አደባባይ ወደ ካሳንችስ ቶታል ሴቶች አደባባይ ላይ ከንጋቱ 10 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅ ድረስ መንገዶች ዝግ ይሆናሉ። በተጨማሪም ከቅዱስ ዑራኤል ወደ መስቀል አደባባይ ከኦሎምፒያ ወደ መስቀል አደባባይ ከጥላሁን አደባባይ ወደ መስቀል አደባባይ ከለግሃር መብራት ወደ መስቀል አደባባይ ከሐራምቤ መብራት ወደ መስቀል አደባባይ እንዲሁም ከብሔራዊ ቤተ መንግስት ወደ መስቀል አደባባይ ከዛሬ ማለትም ከሚያዝያ 25 2017 ዓ.ም ከቀኑ 10 ሰዓት ጀምሮ ዝግ ሲሆን እንዲሁም ለዚሁ ፕሮግራም ሲባል ከቀኑ 10 ሰዓት ጀምሮ በመስመሮች ላይ ተሽከርካሪ አቁሞ መሄድ የተከለከለ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። የዜና በቀጣይ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። ምስራች ለውድ ደንበኞቻችን በመሃል ሳር ቤት እስከ 40% የሚሆን ታላቅ ቅናሽ ይዘንልዎት መተናል። ለመኖሪያ ቢሉ ለኢንቨስትመንት ምቹ በሆነችው ሳር ቤት አፍሪካ ህብረት ፊት ለፊት በማይታመን ዋጋ የመኖሪያ ቤቶችን የግሎ ያድርጉ። ቴምር ሪል ስቴት ከ5 ሚሊዮን 300 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን በፈለጉት የካሬ አማራጭ ለመረከቢያ ጊዜው አይጨነቁ። በ2 ዓመት ከ6 ወር ውስጥ ጥንቅቅ አድርገን እናስረክቦታለን። ለበለጠ መረጃ በ0938 41 44 45 ወይም በ0955 56 46 83 ይደውሉልን። ቴምር ሪል ስቴት። ኢራን ሁሉንም የዩራኒየም ማበልጸጊያ ሂደቷን ማቆም አለባት ስትል አሜሪካ አስጠነቀቀች። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ቴህራንና ዋሽንግተን ለበርካታ ዓመታት እንዳይግባቡ ያደረጋቸውን ጉዳይ ነቅሶ ማውጣታቸውን ውጥረቱን ያባብሰዋል ተብሏል። ቴህራን የዩራኒየም ማበልጸጊያና ረዥም ርቀት ተምዘግዛጊ ሚሳኤል ግንባታዋን ማቆም እንዳለባት የጠቆሙት ሩቢዮ ለአሜሪካ የዘርፉ ቁጥጥር ባለሙያዎች በጣቢያዋ ግምገማ እንዲያደርጉ ኢራን በሯን ክፍት ማድረግ አለባት ብሏል። አሸባሪዎችንና የየመን ሀውቲዎችን ከመደገፍም ትቆጠብ የሚል ጥሪ ቢያስተላልፉም የኢራን ለዓመታት የቆየ የሚሳኤል ግንባታና የዩራኒየም ማበልጸግ ውጥን በቀላሉ እንደማይገታ ግን
ከቴህራን በኩል የሚወጡ መግለጫዎች ያመላክቱ ነው። የኢራን የኒውክሌር ማብለያዎች የአቶሚክ ቦምብ መስሪያ አረር ጫፎችን ቁስ ማምረት የሚችሉ በመሆናቸው ለዋሽንግተን ቀጠናዊ ስጋት ሆኖባታል። የኒውክሌር ድርድሩ በተራዘመበትና ትራምፕ ወደ ማዕቀቡ ፊታቸውን ባዞሩበት ሰዓት የተደረገ ንግግር መሆኑ ልዩነታቸው የበለጠ እንዲሰፋ ያደርጋል። ኢራን እስከ 60% የዩራኒየም አቅም ግንባታውን ማሳደጓም አቶሚክ ቦምብ ለመስራት ጥቂት ቀናት እንደቀሯት የሚያረጋግጥ ሆኗል ተብሏል። ፕሬዚዳንት ዶናልድ ትራምፕ በአሜሪካ ታሪክ የመጀመሪያው ነው የተባለውን ለብሔራዊ ደህንነት ብቻ የሚውል የ$1.1 ትሪሊየን በጀት መጠየቃቸው ተሰምቷል። ዶናልድ ትራምፕ ለብሔራዊ ደህንነት በሚል የጠየቁት በጀት በቀጣዩ የአሜሪካ 2026 በጀት ዓመት ላይ የሚተገበር ሲሆን ይህም አሁን ካለው አንጻር የ13% ጭማሪ እንደተደረገበት ተነግሯል። በአሜሪካ ታሪክ ለመከላከያ ይህን ያህል በጀት ለመመደብ እቅድ ሲቀርብም የመጀመሪያው እንደሆነ ተገልጿል። የመከላከያ በጀቱ ከሚውልባቸው ዘርፎች ውስጥ ጎልደን ዶም የተሰኘ የሚሳኤል ፕሮጀክት፣ የተለያዩ የመርከብ ግንባታዎች፣ የኒውክሌር ማሻሻያዎችና የድንበር ጥበቃ ስራዎች ቅድሚያ የሚሰጣቸው ጉዳዮች ሲሆኑ የወታደሮች ክፍያም ላይ ጭማሪ እንደሚደረግ ተጠቅሷል። ከመከላከያ ውጪ የሚመደበው በጀት እንዲቀንስ ወይም እንዲቆም የተመለከተ ሲሆን ይህን በማድረግ $163 ቢሊዮን ለማትረፍ መታቀዱን ብሉምበርግ በዘገባ አመላክቷል። ይህም እንደ ትምህርት፣ በየአካባቢ ጥበቃና ለውጭ እርዳታ የሚለውን በመቀነስ ነው ተብሏል። ይህ የመከላከያ በጀትን የመጨመርና የሀገር ውስጥ ወጪዎችን የመቀነስ ሀሳብ ተቃውሞ የተነሳበት እንደሚገኝም ተነግሯል። የበጀት እቅዱ በተለይም የውጭ ሀገራትን ግንኙነት ሊያበላሽ እንደሚችልና በሀገሪቱ የተለያዩ ዘርፎች ላይ ችግሮችን ሊያስከትል እንደሚችል ነው የተመላከተው። ክቡራን ተመልካቾቻችን ከዚህ በመቀጠል የፌዴራል መከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት በወቅታዊ መከላከያ ሰራዊት አቋምና ጥቅል ወቅታዊ መረጃዎች ዙሪያ የሰጡትን መግለጫ ከዚህ እንደሚከተለው ወደ እናንተ ይቀርባል። እኔ በዚሁ ተሰናበታችኋለሁ። ዝግጅቶች ይቀጥላሉ። እስከ መጨረሻው እንድትከታተሉ ጋብዛለሁ። በያላችሁበት ሰላም ሁኑ። ኮሎኔል ጌትነት አዳነ የኢፌዴሪ መከላከያ ህዝብ ግንኙነት ዳይሬክተር ምላሽ ለመስጠት ፍቃደኛ ስለሆኑ በመጀመሪያ ደረጃ በመከላከያ ሚዲያ ስም ምስጋናችንን እናቀርባለን። ቴንኪው፣ አመሰግናለሁ። የመከላከያ ሰራዊቱ አሁናዊ አጠቃላይ የግዳጅ አፈጻጸም ምን ላይ ደርሷል ማለት ይቻላል? የሰራዊቱ አጠቃላይ ሁኔታና ዝግጁነት በተለያዩ መድረኮች ወይም ዝግጅቶች የተቋማችን ከፍተኛ ወታደራዊ አመራሮች ሲገልጹት ቆይተዋል። የሙሉ ሰራዊታችን ገድል አይደለም ያንድን ክፍል ወይም እኛ ዩኒት አሃድ የምንለውን ገድል ለመጥቀስ እንኳን ጊዜ አይበቃም እውነት ለመናገር። በጥቅሉ ግን መልከ ብዙ ግዳጆችን በአንድ መወጣት የሚችል ሰራዊት መሆን ችሏል ማለት ያስደፍራል። ከዝግጅቱ ከአለው ውጊያ የማድረግ አቅም በየትኛው መመዘኛ ቢለካ ተገማችም ኢተገማችም የሆኑ ግዳጆችን እንደያመጣጣቸው መመከት የሚችል ሰራዊት ነው ያለን። ይህ በሰው ኃይሉ፣ በአደረጃጀቱ፣ በአሰራሩ፣ በትጥቁ ኢትዮጵያን የሚመጥን ሰራዊት እንዲሆን ተሰርቷል ከለውጥ በኋላ። በዚህም ትልቅ ውጤት ተገኝቷል። ለቀጠናው ሰላምና መረጋጋትም የበኩሉን ሚና የሚጫወት ሰራዊት ነው። በሀገርም ከሀገር ውጭም በሚመጡ ግዳጆች ተደጋጋሚ ፈተናዎችን በድል የተወጣ ሰራዊት ነው። ይህንን ደግሞ የሰራዊታችን ስትራቴጂክ አመራሮች ብቻ ሳይሆኑ መንግስታችንና መላው ህዝባችን የሚኮሩበት ኢትዮጵያ የጀመረችውን ልማት የማደግ ተስፋ በሰላም እጦት እንዳይደናቀፍ ያሻግራል ብለው የሚተማመኑበት የመጨረሻ ምሽጋቸው አድርገው የሚቆጥሩት ሰራዊት መሆን ችሏል። የውጭ ሁኔታችን የውጭ የመከላከያን ሁኔታ ስናይ ውጭ ግንኙነት የሚሰሩ ስራዎች በጣም በርካታ ናቸው። አሁን ሰው የውጭ ስምሪት ስንል የሚረዳው ሰላም ማስከበር በዚህ ተሰማራ በዚህ ሄደ፣ እሱ እውነት ነው። የኢትዮጵያ በጣም እንቁ ታሪካችን ነው። ግን ኢትዮጵያ በተለያዩ ሀገሮች በአውሮፓም፣ በአሜሪካም፣ በአፍሪካም፣ በኤሽያም የተለያዩ ወታደራዊ አታሺዎች ላይ ዘኖች ትልካለች።
ታሰማራለች ለስልጣናም ለትምህርትም የሚሄዱ አሉ ከዛም በላይ ወደ ሀገራችን መጥተው እኛም ወደ እነሱ ሄደን የተለያዩ ወታደራዊ ስምምነቶች አሉ አሁን የኢትዮጵያ ወታደር ከሌሎች ጋራ ተባብሮ የቀጠናውንና ባለም አቀፍም የበኩሉን ድርሻ እንዲወጣ በጣም በርካታ ስራዎች ናቸው እየተሰሩ ያሉት ጠቅለል ባለ ነገር አሁናዊ የሰራዊታችን ቁመና በዝግጁነቱም በተግባርም በሚፈጽመው ግዳጅ አስተማማኝ ኃይል ነው ማለት እንችላለን አዳዲስ ወታደሮችን አዳዲስ ምልምሎችን ወጣቶችን እያሳተፈ እየመዘነ እያበቃ እንደሚሄድ ይታወቃል ይሄንን ሲያደርግ ደግሞ በተቋሙ ተግባራዊ የሚሆኑ የቅጥርና መመልመያ መስፈርቶች አሉ እነሱን እንዴት ተግባራዊ እያደረገ ይገኛል የመጀመሪያው የህጎች ሁሉ የበላይ ህገ መንግስት ነው ህገ መንግስታችን እንግዲህ እኛ የምንሰራው የህግ መሰረት ይዘን ስለሆነ ህገ መንግስታችን ብናይ አንቀጽ 87 የሰራዊት መርሆች ብሎ ካስቀመጠው 6 አንኳር ነጥቦች አንደኛው ብቻ ሶስተኛዋን ቁጥር ብናይ የመከላከያ ሰራዊት የሀገሪቱን ሉዓላዊነት ከመጠበቅ በተጨማሪ በዚህ ህገ መንግስት የተሰጠውን ያስቸኳይ ጊዜ አዋጅ እንደሚፈጽም ይገልጻል በግልጽ ነው ያስቀመጠው የመከላከያ ሰራዊት የሀገሪቱን ሉዓላዊነት መጠበቅ የሚለው የመጀመሪያ ተልእኮ ነው እንዴት ይጠብቃል የሚለውን ደግሞ በዝርዝር ህጎች መመሪያዎች እያወጣ ይፈጽማል ማለት ነው ይሄ በህገ መንግስት ያለ ነገር ተግባራዊ ለማድረግ ህጋዊ መሰረት ስለሆነ ምንድነው ታዲያ መከላከያ ያደረገ ያለው የሚለውን በደንብ ግልጽ መሆን ያስፈልጋል ይህንን ህጋዊ ትዕዛዝ ተግባራዊ ለማድረግ አንደኛው መዘጋጀት አለብን ሀገራችን ሉዓላዊነት ለመጠበቅ መዘጋጀት አለብን ህግ የሰጠነን ነገር ተግባራዊ ለማድረግ መዘጋጀት አለብን ዝግጅትን ከሚወስኑ ነገሮች አንደኛው መተካካት ነው ሰራዊት መተካት መቻል አለበት ተፈጥሮም ሆነ ሰው ሰራሽ ነገር ስላለ በጡረታ በተለያየ ነገር የሚወጣን ሰው መተካት መቻል አለበት እንደገና ደግሞ የኃይል አሰላለፍ ሚዛን ታሳቢ ያደረገ የሰራዊት ዝግጅትም ያስፈልገናል ተቋሙ በሚያወጣው መደበኛ የምልመላ መስፈርት ወጣቶችን ወደ ሰራዊቱ መቀላቀል በየትም ዓለም አቀፍ አሰራር ያለ ነው በቀበሌና በወረዳ የሚለጠፍ የቅጥር ማስታወቂያ ብቻ ሳይሆን በሚዲያም በግልጽ የሚለቀቅ የቅጥር ማስታወቂያ አለ ግልጽ ለዜጎች ይፋ የሆነ ዓለም አቀፍ ስታንዳርድ ነው ለምሳሌ ህገ መንግስት ቀድማ አነሳውላችሁ አንድ ወጣት እድሜው 18 ዓመት ሲደርስ ነው አይደል መምረጥ የሚችለው ራሱ 18 ዓመት የሚወስንበት ጊዜ ስለሆነ መነሻ የተቋሙ 18 ዓመት ይልና እስከ 24 ያደርሳል አሁን ደግሞ የተማሩ ኃይሎች እየገቡ ስለሆነ ትምህርትን ታሳቢ ሙያን ታሳቢ ያደረገ 25 26 እንደ ሁኔታው የሚቀያየር አለ በተለይ የላይኛው ጫፍ ማለት ነው እና መነሻችን 18 ዓመት ብለን በግልጽ የምናስቀምጠው መስፈርት አለ ስለዚህ ወረዳ ቀበሌ የምንለው ማስታወቂያ በግልጽ ይለጠፋል በሱ መሰረት መመዘኞቻችን የምታውቋቸው ናቸው ይፋ የምናደርጋቸው ነው አንደኛ ህገ መንግስት በቃ በህግ ነው የምትመራው ሀገር የህጎች የበላይ ህገ መንግስታችን ህገ መንግስቱን ማመን መቻል አለበት ማለት ነው የሚመጣው አንደኛው መመዘኛ እሱ ነው ፍቃደኛ መሆን ለሀገሬ መስዋዕት ለመሆን ወታደር ለመሆን ቆርጫለሁ ወስኛለሁ ብሎ ፍቃደኝነቱን አንዱ መመዘኛ ከየትኛውም የፖለቲካ ድርጅት አባል ያልሆነ እንላለን የመከላከያ ቀደምት ወይም የፖሊስ ሰራዊት አባል ያልነበረ እንላለን የነበረ አገልግሎ በምን ሁኔታ ወጣ ምናምን እሱ ስለማንሄድ ማለት ነው አንፈልግም እሱን ብለን መመዘኛለን አሁን ደግሞ የየትኛውም የጽንፈኛ አመለካከትና ተግባር ወይ ማባል ያልተሳተፈ እንላለን በወንጀል የፍትሐብሔር የውርስ ምናምን ጥያቄ ምናምን ያለበት ሁሉ መጥቶ መደበቂያ ሊያደርግ ይፈልጋል ይሄንን ከየትኛውም የወንጀል ክርክር በፍርድ ቤት የሌለበት ሲባል መደበቂያ ዋሻ እንዳንሆን ጭምር ነው የወንጀለኛ መደበቂያ እንዳንሆን ክሊር ያደርጋል ይሄንን ከፖሊስ ከወንጀል ነፃ የሆነ ምናምን በማምጣት ብቻ ሳይሆን እኛም ክሮስ ቼክ የምናደርግበት ሜካኒዝም አለ ዝም ሞጥሬ ነገሩ ስለተቀመጠ አይደለም ዜግነቱ ኢትዮጵያዊ ከተሰለጠነ በኋላ 7 ዓመት ወታደሩ ነው ሀገሩን ሊያገለግል ፍቃደኛ የሆነ የእድሜ ቅድም ያስቀመጥኩላችሁ ነው 18 አሁን አንዳንዱ ማነስ ብቻ ይመስለዋል ህፃናት ምናምን ተመለመሉ ምናምን ከእድሜ በላይም አለ አይደለ
ጋብቻ ያላገባ ያልወለደ ምናምን የምንላቸው ዝርዝር ነገሮች አሉ። ጤንነቱ፣ ቁመቱ፣ ክብደቱ ወይም ክብደቷ ቁመቷ እያልን ለሴት ሲሆን የምናደርገው በጣም በርካታ የምልመላ መስፈርቶች አሉ። እንግዲህ ይህንን ነገር በዋነኛነት በወረዳ በቀበሌ ከተሰበሰበ በኋላ የመከላከያ ይሄንን የሚሰበስቡት በአካባቢ ያለ መስተዳደርና የጸጥታ አካል በኮሚቴ ሆነው ነው። ሪፖርት ይቀርባል ለመከላከያ። መመዘኛው የሰራዊቱን እንግዲህ ህገ መንግስት አንስተን ለቀደም 6 መርሆች ብያቸዋለሁ። አንደኛው ነጥብ ደግሞ አንቀጽ 87 ላይ አንደኛው ቁጥር የምታስቀምጠው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሚዛናዊ ተዋጽኦ ያካተተ መሆን አለበት ይላል ህገ መንግስቱ። ይሄንን እንዴት እናደርጋለን? ከስታቲስቲክስ ቢሮ የክልሎችን ቁጥር የብሔር ብሔረሰቦችን ቁጥር ያመጣና መከላከያ ኮታ ለየክልሎች ይሰጣል ማለት ነው። ዲስትሪቢዩት የሚያደርገው ራሱ ይሄንን ነው። ማንንም ቼክ ማድረግ የሚችለው ማለት ነው። በዚህ መሰረት ለየክልሎች ይላካል። ከተላከ በኋላ ያው አፈጻጸም እንደያቅሙ ነው እና የወረዳም ሆነ እዛ የክልል መስተዳደር የጸጥታ አካል የምንለው በመጀመሪያ ሊመሰገኑ ነው የሚገባ። ሰራዊቱ የኔ ነው እኔንም ነው የሚጠብቅ አገርንም ነው የሚጠብቅ ብለው እያደረጉ ላለው አስተዋጽኦ መመስገን መቻል አለባቸው። በዚህ አጋጣሚ ማመስገን እንፈልጋለን እንደ መከላከያ ህዝብ ግንኙነት። ይሄ ከመጣ በኋላ ከወረዳና ቀበሌ የተሰበሰበው የመጀመሪያ የመከላከያ ላይዘን ተመድቦ ዞን ላይ ከ5 ቀን ያላነሰ ማጣራት ይደረጋል። በመስፈርታችን ነው ወይ የመጣው የተላከው የሚል የመጀመሪያው ማጣራት የሚጀምረው መከላከያ ያኔ ነው። ማሰልጠኛ ደግሞ የበለጠ ፊልተር ይደረጋል ማለት ነው። ጤንነቱ፣ እድሜ ሁኔታው እንደተባለው ትምርቱ ማስረጃውን አንጥቶ ያሳየ ህጋዊነቱ እየተረጋገጠ ወዶ መምጣቱ በፍቃዱ ነው ወይ የመጣ። እነዚህ ሁሉ ስናጣራ ደግሞ ቅሬታ የሚኖረው ካለ መልምሎ ያመጣው የክልል ተወካይ ባለበት የቅሬታ ሰሚ ኮሚቴ የሚባል እዛው ተደራጅቶ ማሰልጠኛ ላይ ሐላግባብ ነው እየተመለስኩ ያለው ቅሬታ አለኝ የሚል ምልምል ካለ ሁሉ እሱን የሚያቀርብበት ሁኔታ አለ። ኮሎኔል እንግዲህ የመከላከያ ሰራዊታችን በተለያዩ አካባቢዎች ላይ ሰላምን ለማስፈን ግዳጆችን እየፈጸመ እንዳለ ይታወቃል። ሰራዊታችን ግዳጆችን ሲፈጽም እንግዲህ የተለያዩ የጦር መሳሪያዎችንም ይጠቀማል። በተለይ ከድሮን አጠቃቀም ጋር ተያይዞ ንጹሃኖች በድሮን እየተመቱ ነው የሚል ጥያቄ ያነሳሉና ይሄንን ጥያቄ እርሶ ምንድነው የሚሰጡት ምላሽ? እንደምታውቁት አንዳንዱ መሳሪያ መነጽር አለው። ይሄ መነጽር ከስናይፐር ጀምሮ እንደ ኢላማን የሚመታውን ነውና የከባድ መሳሪያዎቻችን በቀንም በሌሊትም መነጽር ያላቸው መሳሪያዎች አሉ። መነጽር እያልኩ ነው። የጦር ሜዳ መነጽር የሚባለው ካይን 10 ጊዜ 12 ጊዜ አባስቶ የሚያሳይ ግልጽ አድርጎ የሚያሳይ ነገር አለ። መነጽር እያልኩ ነው፣ ልብ በሉ። የድሮን ግን ካሜራ ነው የምለው። አሁን የድሮን ካሜራ ድሮንን የሰሩት እኛ ደግሞ የምንጠቀመው ምን እንደሆነ እናውቃለን። ድሮን በተለይ መከላከያ ሰራዊት የታጠቃቸው ድሮኖች አጠቃቀሙን በግልጽ የሚያውቅ ድሮኑ ደግሞ ቀርጾ ኢላማውን አሳይቶ የታጠቀ ነው ያልታጠቀ ነው በቀጥታ ለውሳኔ የሚያቀርብልን በምስል የተደገፈ በቪዲዮ የተደገፈ ነገር ነው። ሲመታም ኢላማውን ያሳያል። ድሮን እንደዚህ ጨፈጨፈ ምናምን የሚል ነገር ዘበት ነው። እንደው መሳሪያ ቢባል እንደው ዓለም አቀፍ ቅድም እንዳነሳዋችሁ ሌላ የጦር መሳሪያ በውጊያ ጊዜ ምናምን እንደዚህ ነገር ሊኖር ይችላል ብለን ልንወስድ የምንችልበት ነገር ሊኖር ይችላል። ድሮን የሚለው ግን ተደጋጋሚ ይነሳል። ያው ትጥቃችን ስለሚያውቁ ነው። እኛ ድሮን ስንልና ጠላት ድሮን ሲል እንግባባለን። ቅድም እንዳልኳችሁ መሃል ላይ ያለው ግን እውነት መስሎት ይሄንን ይላል እንጂ ድሮን እየመታው እንዳለ ጠላት አሳምሮ ያውቃል። ለይቶ እየመታው እንዳለ እኛም እሱን እናውቃለን። ድሮን እያለ የሚያጥላለው ለይቶ የሚመታው እንዲቆምለት የመፈለግ ነገር ይኖራል ማለት ነው። አንዳንድ ጊዜ የጠላት ምሽጎች እንደምታውቁት እናንተ ሚዳችሁ እንደሰራዋችሁት ገዳም ላይ ትምህርት ቤቶች ላይ የሃይማኖት ተቋማት ትምህርት ቤቶች ህዝብ የሚሰበሰብበት አካባቢ ነው የሚሆኑት አይደለ? የሚመሽጉት ምን የሚሉት ይሄ ኃይል ትምህርት እንዲቋረጥ መምህራኖችን እየገደለ ተማሪዎችን እየገደለ ድሮን መታ የሚለው የት ላይ ነው? ትምህርት ቤት ላይ አስቁሞት የለ እንዴ? አስቁሞታል እኮ ትምህርትን አስቁሞ ተመታ የሚለው ግን ትምህርት ቤት ነው። የት ያለው ተማሪዎች መምህራኖች እንዲንበረከኩ አድርጎ የሚረሽነው መረሸኑንም ተማሪዎች መግደሉንም ይፋ የሚያደርግልን
መራዊ ሽምብራ ትምህርት ቤት የነን ያክል ተማሪ ገደልን ምናምን እያሉ ያወሩት እሱ ነው። የማያስተምረውን ተማሪ እሱ ባለበት ትምህርት ቤት እንዲቀር እያደረገ በድሮን ተደበደቡ ስላቅ ነው። ለነገሩ ይሄ ውሸት የማይሰለቸው ቡድን በአንድ ወቅት እኮ ነግሬያቸዋለሁ። ድሮን ከነ ፓይለቱ መተንጣልን ያለ ነው አይደለ? እስከዚህ ድረስ እኮ ነው ዋሽው። ድሮን ፓይለት አለው እንዴ ምናምን የሚለው የሚያውቀው ነው። የማያውቀው ግን ይደናገራል። ስለዚህ ውሸት አይሰለቸውም። ውሸትን ሲደጋግሙት እውነት ይሆናል ብሎ አስቦ ሊሆን ይችላል። ይሄ በጭራሽ የሚሆን ነገርም አይደለም። የሰራዊታችን ባህሪም አይደለም። የድሮንም ራሱ ስሪት አይደለም። ስለዚህ ይሄ ገበያ ላይ ትምህርት ቤት ላይ ወዘተ እያለ የውሸት ፕሮፓጋንዳ ነው። ተኩስ ግን በሚኖርበት ጊዜ በሌሎች መሳሪያዎች ምናምን በሚኖርበት ጊዜ ግን ጉዳቶች ሊኖሩ ይችላሉ። ጉዳትን መቀነስ ላይ ነው ፎከስ የሚያደርገው። በሰሜኑ ጦርነትም ላይ ካያችሁት ጉዳት አይኖርም አይደለም። እሱን ለመቀነስ ግን መከላከያ ፕሮፌሽናል ይሄ ሩል ኦፍ ኢንጌጅመንት ስላለው የግዳጅ አፈጻጸም መመሪያ ስላለው በሱ ነው ግዳጁን የሚፈጽመው ብለን ብናልፈው ነው። ይሄንን ግን አጀንዳ ለምን ሆነ ነው። ለምሳሌ ሰሞኑን እንደምታውቁት የእርስ በርሳቸው መገዳደል መወነጃጀል ይሄ ጽንፈኛ በተለይ በአማራ ክልል የሚንቀሳቀሰው ለምሳሌ ቪዲዮ ብለው የለቀቁትን ደምቢዶሎ ታጋሽ ተማሪ ምናምን ተብሎ የቀረበ አስቡ። እሱ ሲጋለጥ መምህራንን አንበርክከው እየወሰዱ በማህበራዊ ሚዲያ መጋለጥ ሲጀምር የእርስ በርሳቸው መገዳደልና መተማማት ሲሰፋ አጀንዳ ማስቀየሪያ ይሄንን ያመጡታል። በተለያየ ነገር ፐርፐዝሊ ነው የሚሰሩት ተደራጅተው። አንዳንዶቹም ሄደው ላይ የሌሉ ናቸው የሚያወሩት ይሄንን አጀንዳ የሚሰጡ። ስለዚህ እኛ እናውቀዋለን። ህዝባችን ግን ይሄንን አውቆ መከላከያ ሰራዊት ምን መሆኑን በተግባርም እያየ ስላለ አሁን እየታወቀ እየተነቃ የመጣበት ሁኔታ ላይ አለ ብዬ ማስቀመጥ እችላለሁ። ይሄ ኃይል ዓላማ የሌለው ነው። ለምን ዓላማ ነው እየታገለ ያለ? ጥላቱ ማን ነው? ውትድርና አንፃር ነው ወታደሮች ስለሆናችሁ ጥላቱ ማን ነው? ሀላይ የተሸበበው እንደ ካባ የደረበው ነገር ስርዓቱን ገዥ ፓርቲውን ምናምን ይሄ ካባ ነው። በተጨባጭ ግን ጥላቱ ማን ነው ሆኖ እያየ ነው ያለ ካልን ህዝብ ነው ጥላቱ። ቀረጥ የሚቀርጠው እሱን ነው። ትምህርት እንዳይማር የሚያደርገው እሱን ነው። ተዘዋውሮ እንዳይሰራ እያደረገው ያለ እሱን ነው። እሺ ዓላማ አለህ ማለት ታገል ብሎ የመጣው ወታደሩን እየገደለው ያለ ራሱ ከውስጡ ላይ ያለ ራሱ ነው። የማማተሩ ነገር ሌላ ነገር ሆኖ ይሄ 4 ኪሎ ምናምን እያለ የሚያማትረው እዛው ላይ ፖለቲካ ይሸበብ እንጂ ውስጡ የኢኮኖሚ ጥቅም ያለበት ሀብት ካላግባብ ማግበስበስ ያልሰራበትን አንዳንዶች እኮ እዛ እየዘረፈ ሰላም አለ በሚልበት አካባቢ ሱቅ የሚገነባ ሁሉ እንዳለ እናውቃለን። ስለዚህ አላስፈላጊ ከርሱን ለመሙላት የፖለቲካ ማሽሞንሞኛ ለዚህ ህዝብ ቁም ያለው ለዛ ህዝብ እንደዚህ ብያለው ምናምን ቢል እኛ እናውቀዋለን። አውቀንም ነው መጀመሪያ እየታገልነው ያለነ ገና መጀመሪያው ሲጀመር ዛሬ አይደለም የምናወራው። ዛሬ ህዝቡም አውቆት አንዳንድ ሚዲያዎችም ሲደግፉት የነበረው ካወቁት በኋላ አይደለም የምናውቀው። እኛ አነሳሱ ነው። ዛሬ አይደለም እኔም መግለጫ የምሰጠው ተቋሜን ወክዬ በፊት ነው ስለምናውቀው ማለት ነው። ስለዚህ ይሄ ኃይል በድሮን በእንደዚህ የሚለው የሱን ደካማ ጎን በሌላ ማላከክ ነው። አመሰግናለሁ ኮሎኔል ጌትነት። እንግዲህ እንደሚታወቀው በኦሮሚያና አማራ አንዳንድ አካባቢዎች በተፈጠረው የሰላም እጦት ችግር መከላከያ ሰራዊታችን ህግ የማስከበር ተልእኮን እየፈጸመ ነውና እስኪ በህግ ማስከበር ተልእኮ ላይ የተገኙ ውጤቶች እንዲሁም ደግሞ አሁን የመጣው ነባራዊ ለውጥ ምን ይመስላል የሚለውን ከርሱ አንደበት ቢገለጽ። ከመንግስታችንና ከህዝባችን ጋራ በመሆን ሌሎች የጸጥታና የመስተዳደር አካላትም ሚናቸው እንደተጠበቀው ነው። ይሄ ሰራዊት ግን በከፈለው መስዋዕትነት ባደረገው እልህ አስጨራሽ ትግል እና ተጋድሎ የመጀመሪያው ነገር የፕሪቶሪያ ስምምነት የመጣበትን ሁኔታ እናስታውሳለን። የመጣበትን አግባብ እናስታውሳለን። የሰራዊቱ መስዋዕትነት የሰራዊቱ ተጋድሎ ከፍተኛ ነው። እሱ የሰላም ሁኔታ እንደተጠናቀቀ ብዙ ኃይሎች ተፈጥረዋል። እንደተባለው ሰላሙን የማይፈልግ ሊሆን ይችላል። ባሰበው ሊሄድ ብዙ ነገሮች ቀድሞም ይሄንን ያሰበ ኃይል በየቦታው የተፈለፈለበት ሁኔታ ነበረ። ዋነኛው ነገር
መጀመሪያ ላይ የነበረው እንዴት ነው? ሰሜኑ ጦርነት ተላቆ የሰላም ስምምነት ፕሪቶሪያ ቀደም እንዳልኳችሁ ሰራዊቱ በከፈለው መስዋዕትነት ከተገኘ በኋላ ምን ነበረ ከተባለ የክልል መስተዳደሩን መዋቅር ሊያፈርስ በሚችል ሽባ ሊያደርግ በሚችል ሁኔታ በኦሮሚያም ሸኔ በአማራ ክልልም ይሄ ጽንፈኛ ኃይል ወረዳዎችን ዞኖችን አክቲቭ እንዳይሆኑ ክልሎችን የመገዳደር ከዛ ደግሞ ወደ ፌደራል መንግስት ቀደም እንዳልኳችሁ 4 ኪሎን በዚህ ጊዜ እንገባለን ወዘተ አዲስ አበባን ከበናታል በቅርብ ርቀት ላይ ነው ያለነው ባህር ዳርን ያዝን ወይ ጎንደርን ያዝን ምናምን የሚባልበት ለኛ ለሰራዊት የቅርብ ጊዜ ትዝታችን ነው መስዋዕትነት እየከፈልንም እንዴት እንዳረጋጋ ነው ይታወቃል አሁናዊ ሁኔታው በኦሮሚያ ያለው ሁኔታ ነቀምት ከተማ የአውሮፕላን ማረፊያ መሰራቱ ምናምን ብቻ እንዳታዩት የወደብ ከተማ በሚመስል መልኩ የሚያድረው መኪና የህዝቡ እንቅስቃሴ ምናምን የሰላም ድባቡን ስታዩት የተለየ ነው ሰራዊታችን በከፈለው መስዋዕትነት በብዙ ሺዎች የሚቆጠሩ በሰላም ከክልሉ መንግስት ጋር እየተደራደሩ ሰራዊቱን በሚያደርገው ገዛ ወደ ሰላም አማራጭ ገቧሉ በአገር ሽማግሌ በአባገዳዎች በሚደረግ በህዝብ በሚደረግ እንቅስቃሴ ወደ ሰላም ህይወት የመጡ በጣም በብዙ ሺዎች የሚቆጠሩ አሉ ይሄ ይበልም ያስብል ነው አንደኛ ራሱን ህይወቱን አያጣም ሌላ አይገልም ንብረት አያወድምም ምን ይሄንን አፕሪሺየት ማድረግ መቻል አለብን እኛ የሚዋጋነን እንጂ ከሰላም ከመጣ በኋላ መታወቁት ነው ወይ ተማርኳል ወይ እጅ ሰጥቷል ወይ በሰላም ገብቷል ብለን ኦሬዲ ጨዋታ አለቀ ነው አፈሙዝ እስካዞረ ድረስ ነው ጥርሳችን ነክሰን የምንዋጋው ጥላት ብለን እሱም ጥላት ብሎን የምንዋጋው እዚህ ላይ በደንብ ሊታይ ይገባል አሁን ኦሮሚያ ክልል ያለው ሁኔታ አልፎ አልፎ የሚንቀሳቀስ ካልሆነ በስተቀር ይሄ ነው የሚባል ኃይል ኑሮ ሰራዊቱን የሚገዳደር ልማት የሚያደናቀፍ ምናምን የሚሆንበት ደረጃ ላይ አይደለም የክልል መንግስትም የዞንም የወረዳ የቀበሌም ተረጋግቶ መንግስታዊ መዋቅሩን አድርጎ ወደ ልማት ስራው ገብቷል የተሽሎከለከ ሰላም አለው ለማለት የሚደረግ ጥረት ግን በሚዲያም በመኖም አለ ይሄ ደግሞ በክልሉም የጸጥታ የመስተዳደር አካላት እገዛ በህብረተሰቡ ሰራዊታችን ማሁን እንቅስቃሴ ላይ ስላለ መልክ ያስይዘዋል በአማራ ክልል መጀመሪያ አካባቢ ያደርገው የነበረው በክልሉ ተጽኖ ይፈጥረው የነበረው ሁሉ ነገር ቆሞ መንገድ ተዘጋግቶ የኢኮኖሚ እንቅስቃሴ ሁሉ ታግዶ አመራሩ እንደልቡ ስራውን የማይሰራበት መንግስትም ያቀደውን ልማት የማያካሂድበት ነበር አሁን መንግስት ያቀደው የኮሪደር ልማት በሉት ምናምን በጎንደር በባህር ዳር ወሳኝ ከተሞች በሚባለው በደብረ ብርሃን በደብረ ማርቆስ በተለያዩ ቦታዎች ይሄ እንቅስቃሴ ያለ የልማት እንቅስቃሴ ብቻ ሳይሆን የተለያዩ ማህበራዊ ክንውኖችም በደንብ እየተከናወኑ ነው የክልሉ መንግስት እንዲሁ ወደ ወረዳዎች በስርዓት እያጠናከረ ቀበሌዎችን እያያዘ የተወሰኑ ስፖቶች እና በሚዲያ ላይ ያለው ተጽኖ ካልሆነ በስተቀር ይሄ ነው ተገዳዳሪ ኃይል ኑሮ እንዲህ ያደርጋል ምናምን መከላከያን ይገጥማል ወዘተ የሚባለው ነገር እሱ ተረት ነው አሁን ቅድም እንዳልኳችሁ 4 ኪሎ ምናምን ቀርቶ ምን ያክል ኪሎ ሜትር እንደራቁ ባናውቅም ሀመሽሎክለክ ያለፈ ሌላ ነገር የላቸውም ኮሎኔል ጌትነት ሰፊ ማብራሪያ ሰጥተውናል ምናልባት በዚህ አጋጣሚ የሚያስተላልፉት መልእክት ካለ ከዚህ በኋላ የመጣውን ሰላምን የማጽናት ስራ ከሁሉም ዜጋ ይጠበቃል ሰራዊታችንም እሱ ነው ያደረገ ያለው እንደምታውቁት ጄኔራል መኮንኖች ሳይቀሩ ሲኒየር ጄኔራሎች እያንዳንዱ ከማዕከልም ወርዶ ህዝብ ያወያየ የጸጥታ ስራውን እየደገፈ ብዙ ነገር ለማስተካከል ጥረት ተደርጎ ውጤት ተገኝቶበታል ይሄንን የተገኘው ውጤት መንከባከብ ያስፈልጋል መከላከያ የሚያደርገው ነገር ተሰማርቶ በጣም ብዙ ነገሮች ሰርቷል የተገኘው ውጤት የሚታይ ውጤት አለ ይሄንን የተገኘ ሰላም እየመጣ ያለ ልማትን ለማስቀጠል ሰላምን ማጽናት ላይ ርብር መደረግ መቻል አለበት ይሄ መከላከያ ብቻ ሳይሆን እያንዳንዱ ዜጋም ስራ ነው መከላከያ ጎን ተሰልፎ ህዝባችንም ሰላሙን እንዲያጸና እንዲያረጋግጥ በዚህ አጋጣሚ መግለጽ ፈልጋለሁ እንደተባለው በትግላችን በመስዋዕትነታችን አሁንም ሰላማችን እናረጋግጣለን ኢትዮጵያ እናሻግራለን በእኛ ዘመን በእኛ ጊዜ ኢትዮጵያ አትፈርስም የቃል ብቻ ሳይሆን በተግባር እያደረግነው ስላለ ልማቷም ተፋጥኖ ታድጋለች ትበለጽጋለች የሚል እምነት አለኝ ይሄንን ለማለት ነው